ሰላም የሸጋ ስፖርት ተከታታዮች አዳዲስ የወጡ የዝውውርና ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ሊቨርፑል የብሪቲሽን ክብረ ወሰን ሊያሻሽል እንደሚችል በዝውውር እየሰማን ነው የምንገኘው። ቼልሲና ቶተንሃም በዝውውር ተጫዋች ሊነጣጠቁ ይችላሉ እየተባለ ነው። አርሰናል፣ ማንቸስተር ዩናይትድ እና ማንቸስተር ሲቲም ገና ክረምቱ ሳይመጣ እየተንቀሳቀሱ ነው ያሉት። እነዚህን ሁሉ ታደምጣላችሁ። በቅድሚያ ግን ሰብስክራይብ በማድረግ ጀምሩ። ሊቨርፑል የብሪቲሽ የዝውውር ክብረ ወሰንን ሊያሻሽል ይችላል ተብሏል። በክረምት የዝውውር መስኮት የኒውካስል ዩናይትዱን አጥቂ አሌክዛንደር ኢዛክ የማዘዋወር ፍላጎት እንዳላቸው ሪፖርቶች እየወጡ ነው የሚገኙት። ቀያዮቹ ዌስትሃምን በአንፊልድ ገጥመዋል፣ አሸንፈውም መውጣት ችለዋል። የፕሪሚየር ሊጉን መሪነት በ13 ነጥብ ማሻሻል ችለዋል። የአርነ ስሎት ቡድን በቀጣይ የውድድር ዓመት ራሱን አሻሽሎ ለመምጣት ገና ካሁኑ አሌክዛንደር ኢዛክን እንደ ዋና ተመራጩ አድርጓል። ከሰሞኑ የመሐመድ ሳላን ኮንትራት እንዳራዘመ የሰማነው ቡድኑ አጥቂ ስፍራ ላይ ያሉ ተጫዋቾች በወጥነት ጎል ማስቆጠር ተስኗቸዋል። ዳርዊን ኑኔዝ፣ ዲዮጎ ጆታ የዚህ ችግር አለባቸው። በ35 ጨዋታ 24 ጎሎችን ማስቆጠር የቻለው ስዊድናዊው አጥቂ አሌክዛንደር ኢዛክ እስከ 130 ሚሊዮን ፓውንድ ድረስ ሊወጣበት ይችላል ተብሏል። የብሪቲሽ የዝውውር ክብረ ወሰን ከቤኔፊካ ወደ ቼልሲ ኤንዞ ፈርናንዴዝ በ106.8 ሚሊዮን ፓውንድ የተዘዋወረበት ዋጋ ነው። ነገር ግን አሌክዛንደር ኢዛክ ይህንንም ሊያሻሽል እንደሚችል ተተንብዮአል። ሊቨርፑሎች ደግሞ ዋነኛ ፈላጊዎቹ ናቸው ሲል ፉትቦል 365 አስነብቦናል። አርሰናል ከባየር ሚዩኒክ ፈረንሳዊውን የመስመር አጥቂ ኪንግስሊ ኮማንን የማዘዋወር ትልቅ እድል እንዳላቸው እየተነሳ ነው የሚገኘው። በባየር ሚዩኒክ ቤት ትልልቅ ስኬቶችን ማሳካት ችሏል። ይሄ ፈረንሳዊ የመስመር አጥቂ ከባየር ሚዩኒክ ባለፈ ለፓሪስ ሰን ዠርመንና ለዩቬንቱስም ተጫውቶ አሳልፏል። ትልልቅ ስኬቶችን በቡንደስሊጋው ቤት በፓሪስ ሰን ዠርመንና በዩቬንቱስ ያሳካው ኪንግስሊ ኮማ ምናልባት በክረምቱ የለንደኑን ክለብ ሊቀላቀል ይችላል እየተባለ ነው። ተጫዋቹ በባየር ሚዩኒክ የመቆየቱ ነገር አጠራጣሪ ሆኗል። ለዚህ ተጫዋች የኮንትራት ማራዘሚያ እስካሁን አላቀረበለትም ባየር ሚዩኒክ እየተባለ ነው። ፈጣኑ የመስመር አጥቂ በሚካኤል አርቴታ ቡድን ውስጥ ቦታና እድል ሊያገኝ ይችላል ተብሎ ይታሰባል። በዚህም ከባየር ሚዩኒክ ቤት በክረምቱ አርሰናል ይሄንን ተጫዋች በእጃቸው ሊያስገቡት ይችላሉ እየተባለ ይገኛል። ማንቸስተር ዩናይትድ ከቻምፒየንሺፑ ክለብ ሼፊልድ ዩናይትድ የአጥቂ ስፍራ ለማዘዋወር ፍላጎት እንዳለው ተነስቷል። ኢፕስዊች ታውኖች ሊያም ዴላፕን ሊተካልን ይችላሉ ብለው ያሰቡትን ተጫዋች ማንቸስተር ዩናይትድ ራዳር ውስጥ እንዳስገባው እየተነሳ ነው የሚገኘው። ራስሙስ ሆይለንድ እና ጆሹዋ ዘርክዚን በአጥቂ ስፍራ ላይ የያዘው ይሄ ቡድን ከነዚህ ተጫዋቾች ማግኘት የሚችለውን ግልጋሎት ግን በበቂ መጠን እያገኘ እንዳልሆነ ይታወቃል። አርሰናል ታዳጊውን የአጥቂ ስፍራ ተጫዋች ቺዶ ኦቢ ማርቲንን የግሉ ያደረገው ቡድኑ በአውሮፓ ውድድሮች ላይ ግን ቺዶ ኦቢ ማርቲንን እየተጠቀመ አይደለም። በሀገር ውስጥ ውድድሮች እየተጠቀሙት ነው የሚገኙት። ከሼፊልድ ዩናይትድ ሪያን ዋን የተባለውን ተጫዋች የግላቸው የማድረግ ፍላጎት አላቸው። ለስኮትላንድ ከ21 ዓመት በታች የሚጫወተው ይሄ ተጫዋች 11 ጊዜ በቻምፒየንሺፑ ክለብ ተጫውቷል። 1 ጎል ያስቆጠረ ነው። ገና ወጣት ሲሆን ብዙ ሊማር የሚገባቸው ነገሮች እንዳሉት ይታመናል። ማንቸስተር ዩናይትድ ግን አይኑን ጥሎበታል ተብሏል። የዩቲዩብ ተከታታዮች ሰብስክራይብ በማድረግ ቤተሰብ መሆን እንዳትዘነጉ። ላይክ እና ሼር በማድረግ ለሌሎች እንዲዳረስም አድርጉ። ቼልሲ ከቶተንሃም ሆትስፐርስ በውሰት ቡድናቸው ውስጥ እየተጫወተ የሚገኘውን ማቲያስ ቴልን ሊቀሟቸው ይችላል ተብሏል። ባየር ሚዩኒክ በጥር የዝውውር መስኮት ይህንን ፈረንሳዊ የአጥቂ ስፍራ ተጫዋች ለቶተንሃም ሰጥቶ እየተጫወተ ነው የሚገኘው በነጭ ለባሾቹ ቤት። ነገር ግን ቶተንሃም ሆትስፐርስ ይህንን ተጫዋች በቋሚነት የማዘዋወር ነገራቸው እስካሁን እክል እንደገጠመው እየተነሳ ነው የሚገኘው። ማቲያስ ቴልን ለማዘዋወር እስከ 50 ሚሊዮን ዩሮ ባየር ሚዩኒኮች
ሊፈልጉ ይችላሉ። ይሄንን ግን ቶተንሃም ላይከፍል ይችላል ተብሏል። ፉትቦል 365 እንዳስነበበው በዚህ መሃል ታዲያ ቼልሲ ጣልቃ በመግባት ተጫዋቹን የግላቸው ሊያደርጉ ይችላሉ ተብሏል። ፈረንሳዊው የአጥቂ ስፍራ ተጫዋች ወደ ቶተንሃም ሆትስፐርስ ከመጣ በኋላ እስካሁን ድረስ በወጥነት ጎል አስቆጣሪ መሆን አልቻለም። ወደ ባየር ሚዩኒክ የመመለስና በዚያ የመቆየት ፍላጎት የለውም። የ19 ዓመቱ አጥቂ በባየር ሚዩኒክ እንደነ ሃሪ ኬን፣ ኪንግስሊ ኮማን፣ ሌሮይ ዛኔን እና ማይክል ኦሊሴን፣ ሰርጅ ግናብሪ እና ሌሎች የአጥቂ ስፍራ ተጫዋቾች ቦታ አጣበውበታል፣ እንዳይሰለፍም አድርገውታል። የቪንሰንት ኮምፓኒ ቡድን ለማቲያስ ቴል የሚሆን ቦታ እንደሌለው ይነሳለታል። በዚህም እንግዲህ አንጅ ፖስተኮግሉ በጥብቅ ፈልገውት ጥር ላይ ያመጡትን ተጫዋች ቼልሲዎች በክረምቱ ሊወስዱት ይችላሉ እየተባለ ይገኛል። የዩቲዩብ ተከታታዮች ሰብስክራይብ በማድረግ ቤተሰብ መሆን እንዳትዘነጉ፣ ላይክ እና ሼር በማድረግ ለሌሎች እንዲዳረስም አድርጉ። የማንቸስተር ሲቲው ተጫዋች በርናርዶ ሲልቫ ደግሞ እጅግ አስገራሚ ዝውውር ሊያደርግ ይችላል እየተባለ ነው የሚገኘው። ማንቸስተር ሲቲ ክሪስታል ፓላስን 5-2 በሆነ ውጤት በሳምንቱ መጨረሻ እንዳሸነፈ ይታወሳል። ከማንቸስተር ሲቲ በክረምቱ ኬቨን ደብሮይነ ይሄ ቤልጅየማዊ አማካይ ስፍራ ተጫዋች ይለቃል። ሌላኛው ከክለቡ ሊለቅ የሚችል ተጫዋች በርናርዶ ሲልቫ ነው እየተባለ ነው። ይሄ የ30 ዓመቱ ፖርቱጋላዊ ደግሞ መዳረሻው ምናልባትም የቀድሞ የልጅነት ክለቡ ቤነፊካ ሊሆን ይችላል ተብሏል። የፖርቹጋሉ ጋዜጣ አቦላ እንዳስነበበው ከሆነ ይሄ ተጫዋች ወደ ልጅነት ክለቡ ወደ ቀድሞ ቤቱ ለመመለስ የደሞዝ ቅናሽ ጭምር ለማድረግ ዝግጁ እንደሆነ እየተሰማ ነው የሚገኘው። ተጫዋቹን ባርሰሎናን ጨምሮ በሳውዲ አረቢያ የሚገኙ በርከት ያሉ ክለቦች ይፈልጉታል ሲባል ነበረ። እርሱም ቢሆን ከማንቸስተር ሲቲ የመውጣት ፍላጎቱን አሳይቶ ነበረ። አሁን ቤነፊካ አዲስ ስም ሆኖ ብቅ ብሏል። የልጅነቱ የበርናርዶ ሲልቫ ክለብ ምናልባት በክረምቱ አዲሱ መዳረሻው ሊሆን ይችላል እየተባለ ነው። ቶተንሃም ሆትስፐርስ የአርሰናልን የክረምት የዝውውር መስኮት ሊያጨናግፍና በፉክክር ውስጥ ሊገባ ይችላል እየተባለ ነው። የ25 ዓመቱን ብራዚላዊ የወልቭስ አጥቂ ማቲያስ ኩኛን ቶተንሃሞች ፈልገውታል ተብሏል። ለማቲያስ ኩኛ እንደነ ኒውካስል ዩናይትድ፣ አስቶን ቪላ፣ ኖቲንጋም ፎረስት እና ማንቸስተር ዩናይትድ ፈላጊዎቹ እንደሆኑ እየተነሳ ነው የሚገኘው። በፕሪሚየር ሊግ የደረጃ ሰንጠረዥ 17ኛ ላይ የሚገኘው ወልቭስ ተጫዋቹን ጥር አካባቢ ነበረ የኮንትራት ማራዘሚያ ያስፈረመው። የውል ማፍረሻም በኮንትራት ማራዘሚያው ላይ አካቶ ነበረ። የ25 ዓመቱ ተጫዋች በትልልቅ ክለቦችና ለትልልቅ ውድድር መፎካከር እንደሚፈልግ ከዚህ ቀደም ገልጾ ነበረ። 15 ጎልና 4 አሲስቶችን በ29 ጨዋታዎች ለወልቭስ ያስቆጠረው ማቲያስ ኩኛ አሁን ደግሞ በሰሜን ለንደኑ ክለብ ቶተንሃም እየተፈለገ እንደሆነ ተነስቷል። አርሰናልም ይህን ተጫዋች ይፈልገዋል። ሁለቱ የሰሜን ለንደን ተቀናቃኞች ሊጫረቱበት ይችላሉ ተብሏል። የዩቲዩብ ተከታታዮች ሰብስክራይብ በማድረግ ቤተሰብ መሆን እንዳትዘነጉ፣ ላይክ እና ሼር በማድረግ ለሌሎች እንዲዳረስም አድርጉ።